ሳምንቱ ማርች 8 ወይም የዓለም የሴቶች ቀን በተለያዩ መሰናዶዎች ሲከበር የነበረበት እኛም በየመሰናዶዎቹ ሴቶችን ከህልማቸው ስለሚያደናቅፉ ፈተናዎችና ስለመፍትሄዎቻቸው የተነሱ ጉዳዮችን ወደ እናንተ ስናደርስ የነበረበት ነው። ቀጣዩ ጥንቅራችንም ዛሬ የሚከበረው የሴቶች ቀንን ምክንያት በማድረግ ኢትዮጵያውያን ሴቶች በዚህ የጾታዊ ጥቃት አዙሪት የተነሳ እየገጠማቸው ያለውን ኢኮኖሚያዊና ማህበራዊ ተግዳሮቶች የምናነሳበት እነሱን ለመፍታትም እየተደረጉ ያሉ ጥረቶችን የምንቃኝበት ይሆናል። አቤል አበበ አህጉር አቀፍ ዳራውን አካቶ እንደሚከተለው ዳስሶታል። የመንግስታቱ ድርጅትና የአፍሪካ ህብረት በሴቶች ጥቃት ዙሪያ የሚያወጧቸውን መረጃዎች ልብ ብሎ የተመለከተ ሰው እንደ አፍሪካ ያሉ ታዳጊ ሀገራት በሚበዙባቸው አካባቢዎች ሴት ሆኖ መፈጠር፣ ሴት ሆኖ መኖር ከጸጋነቱ ይልቅ ፈተናነቱ እንደሚበረታ ለመረዳት አያስቸግርም። በተለይም በአፍሪካ ከሚገኙ ሴቶች ግማሽ ያህሉ በእድሜያቸው ቢያንስ አንድ ጊዜ ጾታዊ ጥቃት ይደርስባቸዋል የሚሉት ቁጥራዊ መረጃዎች የችግሩን የስፋት መጠን በግልጽ የሚያሳዩ ናቸው። በእነዚህ ጥቃቶች እንደ አህጉር ይበልጥ አንገት እንድንደፋ የሚያደርገን ደግሞ ከጥቃቶቹ በሱስ የቅርብ በሚባሉና ልብ በሚያምናቸው የቤተሰብ አባላት የሚፈጸሙ መሆናቸው ነው። ያውኛም የቅርባችን ነው ብለን የአፍሪካን ጉዳይ መዘና ወጣን እንጂ በጎርጎሮሲያኑ 2022 ላይ የወጣ አንድ መረጃ እንደሚጠቁመው በዚህ ዓመት በመላው ዓለም ሴት በመሆናቸው ምክንያት ብቻ 90,000 ሰዎች መገደላቸው ነው የሚያሳየው። ጥናቱ ምንም እንኳን ይህንን የሴቶች ግድያ ጉዳይ በመላው ዓለም ሲል ቢጠቀልለውም በዚያ አሳፋሪ ጉዳይም ቢሆን አህጉራችን አፍሪካ ቀዳሚ መሆኗን ይጠቁማል። በኢትዮጵያም ቢሆን በአዲስ አበባ ዩኒቨርሲቲ ለተሰራ አንድ ጥናት ጥያቄ ከቀረበላቸው ሴቶች ውስጥ 33% የሚሆኑት አካላዊ የጾታዊ ጥቃት ትንኮሳን ያስተናገዱ ስለመሆናቸው ተነግሯል። ብቻ በዚህም ማለን በዚያ ጊዜው ሴቶች በተለይ እንደኛ ባሉ ታዳጊ ሀገራት የኩል እድልና የፍትሃዊነት ጥያቄ የሚያስነሱበት መሆን ሲገባው ጭራሽ ለህልውና ጭምር የሚሰጉበት የጥቃት ከለላንም የሚሹበት መሆኑ እየተመለከተን ነው። የነዚህን ጥቃት ተጎጂዎች ለማስተናገድ በኢትዮጵያ ከተከፈቱ የአንድ ማዕከል አገልግሎት መስጫዎች መካከል ባንዱ የሚሰሩት ዶክተር ሊዮርቅ አምሳሉ የጥቃቱን መጠን ወደ ሕክምና ተቋማቱ በሚመጣው ታካሚ መለካት አይቻልም ባይ ናቸው። ጥቃቱ ሳይደርስ ቀርቶ አይደለም። አሁን ለምሳሌ ኢትዮጵያ ላይ በፊት የተሰራ አንድ ሪሰርች ላይ 70% ሴቶች የቤተሰብ በባል ጥቃት ይደርስባቸዋል ወይም በፊት ቦይፍሬንድ ጥቃት ይደርስባቸዋል የሚል ቁጥር አለ። ቁጥሩ ትልቅ ነው። ግን አሁን እናንተ ጋር ይመጣሉ ይብለሽ ብትይ በዛን ያህል ቁጥር ላናገኝ እንችላለን እና በዓለም ደረጃ ሪፖርቱ እና ሪያሊቲው አብሮ አይሄድም። ስለዚህ ቁጥሮቹ ዲተርማይን ያደርጉት እንደው ብዙ ሊያስብል የሚችለውን የሴቶች የጾታዊ ጥቃት ጉዳይ ትንሽ ቆየት እናድርገውና ሴቶች በኢኮኖሚና በማህበራዊ ጉዳዮች ላይ ያላቸውን አሁናዊ ተሳትፎም ለመቃኘት ብንሞክር ከኢኮኖሚያዊ አቅሙም ሆነ እነዚህን ሀብቶች ከሚያስተዳድሩ ማህበረሰባዊ መዋቅሮች ገሸሽ ተደርገው እንዳሉ ማስተዋል አያስቸግርም። እዚህ ጋር የዓለም ባንክን ጥናታዊ ግምትና አካትት ካልን ኢትዮጵያ በተለይ በፋይናንሱ ዘርፍ ላይ ያሉባትን ያካታችነት ችግሮች ፈታ በአግባቡ የኢኮኖሚው አካል ማድረግ ብትችል ያላት የሀገራዊ ጥቅል ምርት ላይ በየዓመቱ ተጨማሪ 3.7 ቢሊዮን ዶላር ማከል ትችል ነበር ነው የሚለው። ይግን ቢሆን ብለን የምንመኘው እንጂ ሆኖ በተግባር ያየነው አይደለም። ይልቁንም በተቃራኒው ወንዶች ወደ ፋይናንስ ተቋማት ለመበደር ቢያመሩም ከሴቶች ይልቅ የ1.5% እጥፍ የመበደር እድል እንዳላቸው ነው ይኸው ጥናት የሚያመላክተው። ጥናቱ አክሎም እንበልና አንድ ሴት ነጋዴና አንድ ወንድ ነጋዴ ብድር ለመውሰድ ወደ ፋይናንስ ተቋማት ቢያመሩም የሴቷ ብድር የማግኘት እድል ከወንዱ በ2.2% ያነሰ ነው ይለናል። ለምን ብለን የጠየቅን እንደሆን የብድር ፍላጎት ያላቸው አብዛኞቹ ሴቶች ባንኮች የሚጠይቁትን የብድር ማስያዣ ሀብትና ንብረት ያፈሩ ባለመሆናቸው ነው የሚል መልስ እናገኛለን። በዲጂታል ፋይናንስ አገልግሎቶች ዙሪያም ቢሆን አሁን ከተሞች ላይ ጥሩ የሚባል መነቃቃት ቢታይም ወደ ገጠራማው የሀገሪቱ ክፍል ካማተርን ገና ብዙ የሚቀር ነገር እንዳለ መገንዘብ ይቻላል። ሩራል ኤሪያስ ላይ ትምህርት ፋይናንሻል ሊትረሲ ትምህርት እንዳለ የለም። ግን ፋይናንሻል ሊትረሲ ሲመጣ ደግሞ የለም። ሞባይል ተጠቃሚነት በአንድ ቤተሰብ ውስጥ ሞባይል ካለ ብዙ ጊዜ ወንዱ ነው የሚይዘው። ሴቷ ጋር ሞባይል ተጠቃሚነትም ብዙ የለም። ሞባይል ተጠቃሚ ቢሆኑም ግን እዛ ላይ ያሉ ላይ ለምሳሌ ኢብር ኮመርሻል ባንክ ያለውም ቴሌብር ምናምን ተጠቃሚነታቸው በጣም ስለማያውቁ እዛ ላይ ነው ሴቶች ላይ ብዙ ተሳትፎ ያለው። እነዚህ የፋይናንሱን ዘርፍ ችግሮች ከዘረዘርን ወዲህ ለመፍትያቸው ምን ተሰራ፣ ችግሩስ እንዴት ሊቀረፍ ታሰበ ብለን መጠየቃችን አይቀርም። የኢትዮጵያ መንግስት ሴቶችን አካታች የሆነ ኢኮኖሚ እንዲገነባ ምን ጥረት እያደረገ ይሆን? የሴቶችን የኢኮኖሚ አቅም መገንባት የብዙ አቅሞች ቁልፍ ነው ብለን እናምናለን። የሴቶች የልማት ህብረት የምንለው
እስከታች ቀበሌ ድረስ ሴቶች ይደራጃሉ። ተደራጅተው የሚሰሩትን ስራዎች ይለያሉ። በዛ ስልጠና ይሰጣቸዋል። ከስልጠና በኋላ ደግሞ የመነሻ ካፒታል እንዲያገኙ ይደረጋል፣ እንዲቆጥቡም ይደረጋል። እንደገና ደግሞ ብድርም ይመቻችላቸዋል። The government of Ethiopia remains committed to ensuring that financial systems are designed to benefit. የኢትዮጵያ መንግስት የፋይናንስ ዘርፉ ሴቶችን ተጠቃሚ ለማድረግ ቁርጠኛ ሆኖ እየሰራ ነው። ስርዓተ ጾታ ምላሽ በጀት እንዲኖረው በማድረግ አካታች ስትራቴጂ በማዘጋጀት ይህም ከዲጂታል ኢትዮጵያ ግብ ጋር የተጣጣመ እንዲሆን በማድረግ እየተሰራ ነው። ይህ ፍትሃዊና ዘላቂ ኢኮኖሚ ለመገንባት የሚያግዝ ነው። የገንዘብ ሚኒስቴርም የውስጥ ስርዓተ ጾታ እኩልነት ስትራቴጂን ቀርጾ የስርዓተ ጾታ ምላሽ በጀት በመመደብ እየሰራ ነው። Gender equity strategy created toolkits for gender responsive budgeting. ከየካቲት 1 ጀምሮ እስከ መጋቢት 30 በመናደርገው ንቅናቄ የሴቶች የቁጠባ ባህልን በማሳደግ እስከ 3.6 ቢሊዮን ብር እንዲቆጥቡ ከፍተኛ ንቅናቄ የሚደረግ ይሆናል። እንደዚሁም ደግሞ ለ15000 ሴቶች በዚህ ንቅናቄ ወቅት የብድር አገልግሎት እንዲያገኙ የሚመቻችላቸው ይሆናል። ዛሬ እየተከበረ ያለውን ዓለም አቀፉን የሴቶች ቀን አስመልክተን ያሰናዳነው የመጨረሻው የትኩረት ርዕሰ ጉዳያችን አላበቃም። ተመልካቾቻችን በማስከተል ደግሞ ሴቶች የመሪነት ሚና ያገኙባቸው አይደሉም የሚባሉ ዘርፎች ላይ የተሻለ ድርሻ እንዲኖራቸው ምን መደረግ ይኖርበታል የሚለውን እንዲሁም በዘላቂነት ሴቶች ካሰቡበት እንዳይደርሱ መሰናክል የሚሆኑ ጥቃቶች እንዴት ይወገዱ የሚለውን ነው የምንመለከተው። ዓለም ባንክና የኛው ብሔራዊ ባንክ በጋራ ያዘጋጁት ጥናት እንደሚያመለክተው ሴቶች በፋይናንስ ተቋማት የአመራርነት ድርሻ ላይ ያላቸው ቦታ ሲፈተሽ ልምድ በሚፈልጉ የአስተዳደር ቦታዎች ላይ ያሉ ሴቶች 12.5% መሆናቸውን በቦርድ ውስጥ ደግሞ ያላቸው የኃላፊነት ድርሻ ከ15% ያልዘለለ መሆኑን ነው የሚያሳየው። እንደው ሴቶች በየተሰማሩበት የሥራ ዘርፍ ላይ ያላቸውን የመወሰን አቅም እንዳንሳ ካልን ቀድመን የዳሰስነው የፋይናንሱን ዘርፍ አብነት ማድረግ እንችላለን። እናም ጥናቶች እንደሚያሳዩት በዚህ ዘርፍ ላይ በስራ ላይ ካሉ ሴቶች ውስጥ የመወሰን አቅም የሚሰጥ ኃላፊነት ላይ ያሉት ከ5% የማይበልጡ ናቸው። ሌሎች ዘርፎችን ብንቃኝ ከዚህ የበለጠ ቁጥር የምናገኝባቸው ስለመኖራቸው አጠራጣሪ ነው። እናስ ይህንን ለማሳደግ ምን እየተሰራ ይሆን ብሎ መጠየቅ ወሳኝ ነጥብም ነው። ብዙ ሴቶች በመጡ ቁጥር ታቃላችሁ ትሪክሊንግ ኢፌክት አለው አይደለም ሴንሲቲቭ የመሆን ለሴቶች ጉዳዮች የሴቶችን ችግሮች አንደርስታንድ የማድረግ ለዛ የሚሆኑ መፍትሄዎችና የህግ ማቀፎችን ለማዘጋጀት በጣም ኪን ይሆናሉ ሴቶች። ስለዚህ የበለጡ ሴቶች እንዲመጡ ከትምህርት ሚኒስቴርም ጋር የጀመርናቸው ፕሮግራም አለ። በቂ ሴቶች በማኔጅመንት ላይ ሪፕሬዘንት እንዲደረጉ ፑሽ ለማድረግ የሚያስችሉ አትሊስት ለጊዜው አስገዳጅ ባይሆኑ እንኳን እንደ ሪፈረንስ የሚያገለግሉ ቴክስቡኮች ኦሬዲ አዘጋጅተናል። ብዙ ያልንበትን የፋይናንስ ጉዳይ እዚህ ጋር ገታ እናድርገውና ሴቶች ወደዚህ ወደ ተመኘነው ኢኮኖሚ አቅም እንዳይመጡ ጎትቶ የሚያስቀራቸውን ዋና ምክንያት መለስ ብሎ መመልከት ለመፍትሄው አንድ እርምጃ መጓዝ ይሆናል። ሴት ልጅ እንደ ወንድ ልጆቻችን ሁሉ ከቴክኖሎጂው አንስቶ እስከ ፋይናንሱ ከንግዱ ዘርፍ እስከ ማዕድን ዘርፍ ሀገር አለኝ በመተላቸው የማደግ አቅሞች ሁሉ ላይ ተሰማርተው እኩል ውጤት ማምጣት ይችላሉ የሚለው አስተሳሰብ በህብረተሰብ ውስጥ መትከል እስካልቻለን ድረስ የፋይናንስ አካታችነት የሚለው ሐሳቤ የቅርብ ሩቅ የሆነ ምኞት ከመሆን የሚያልፍ አይመስልም። አፍሪካም ሆነች ኢትዮጵያ በዚህ ጉዳይ ላይ ገና ብዙ መስራት እንደሚጠበቅባቸው አስረግጦ የሚነግረን ደግሞ አፍሮባሮሜትር የተሰኘ የጥናት ተቋም ሰራውት ያለው ጥናት ነው። በ2023 የወጣው የጥናት ውጤት እንደሚያመለክተው በጥናቱ የተሳተፉ 48% አፍሪካውያን የጾታዊ ጥቃት ፈጻሚዎች ጉዳይ በወንጀል ከሚታይ ይልቅ በቤተሰብ ምክክር ቢያልቅ ይበጃል ብለው የሚያምኑ መሆናቸውን ያሳያል። ይብቻ ሳይሆን 31% የሚሆኑት የጥናቱ ተካፋይ አፍሪካውያን ባሎች ሚስቶቻቸውን ስርዓት ለማስያዝ ኃይል መጠቀም አለባቸው ብለው የሚያምኑም ሆነው ተገኝተዋል። እንዲያሉ ሐሳቦች ላይ የሀገሪቱን በርስ ጦርነት መናጠን በዛ መሃል ደግሞ በሴቶች ላይ የሚደርሱ ጥቃቶችን ስናክልበት ጉዟችን ገና ብዙ ርቀት የሚቀረው መሆኑ ግልጽ ሆኖ ይታያል። ይህንን የሴቶች ሰቆቃ ለመቀነስ እንደ ማህበረሰብ ገዳቢ ባህሎቻችንን ለማሻሻል እንደ መንግስትም ፖለቲካዊ ቁርጠኝነትን ለማሳየት ያለን ዳተኝነት ደግሞ መንገዱን በብዙ እንዳያረዝመው የሚያሰጋም ነው። የሆነው ሆኖ የሴቶች ጥቃትን ለመከላከል በመንግስት በኩል እየተሰሩ ያሉ ተግባራት እንደቀጠሉ መሆናቸው ነው የሚነገረው። እናም የዘንድሮ የዓለም ሴቶች ቀንም ሲከበር ይህንን ትግል ለማስቀጠል በሚረዱ ስራዎች ነው ተብሏል። ሴቶች ለዘመናት ሲያደርጉ የነበሩትን ትግልና የትግላቸውንም ውጤት
ለመዘከር እንዲቻል እንደዚሁም ደግሞ ሰፋፊ ንቅናቄዎችን በማካሄድ የድርጊት መርሃ ግብሮችንም በማውጣት ደግሞ የበለጠ ስራዎችን መስራት እንዲቻል በማህበረሰቡም ዘንድ ደግሞ ስለ ሴቶች ጉዳይ አጠቃላይ ግንዛቤ መፍጠር የሚቻልበትን ይሄንን እንግዲህ መሰረት በማድረግ ችግሮችንም ደግሞ ያጋጠሙ ችግሮችን በጋራ ለመፍታት በሚያስችል መንገድ የሚከበር ነው ማለት ነው። ዝም ብሎ ሴቶች የሚመሯቸው ወይም ሴቶች ባለቤት የሆኑባቸውን ተቋማት መደገፍ ብቻ ሳይሆን በቤታቸው የሚገኙ ሴቶችን ህይወት ሊለውጡ የሚችሉ ፕሮዳክቶችን የካፒታል ማርኬት ፕሮዳክቶችን እንዲፈጠሩ ፋሲሊቴት የማድረግ የማገዝ ስራ እየሰራን ነው የምንገኘው። ፌስዲ ኢትዮጵያ ኦፍ ኮርስ ትልቁ ፓርትነራችን ነው። ጀንደር ቦንድ የምንለውን ስኮፒንግ ስተዲ ለመስራት እየሞከርን ነው። ያሉን የህግ ማዕቀፎች ጀንደር ቦንድን ኢንትሮዲዩስ ለማድረግ በቂ ናቸው አይደሉም? ምን ጥቅም ይዞ ይመጣል? ምን አይነት ሬጉሌሽን ኢንትሮዲዩስ ማድረግ አለብን? ምን ያህል ተቋማዊ ቅርጽ ሊኖረን ይገባል የሚለውን እያጠናን ነው የምንገኘው። እሱ በሴቶች የሚመሩ ተቋማትንና ሴቶችን ሊጠቅሙ የሚችሉ ፕሮዳክቶች ላይ ገንዘብ እንዲፈስ ያደርጋል ማለት ነው። የሴቶችን መብት ለማስከበር በ2003 የጸደቀው የማፑቶ ፕሮቶኮል በጾታዊ ጥቃት ዙሪያ ወጥ የሆነ አህጉራዊ የህግ ማዕቀፍ ያልነበራት አፍሪካ በቅርቡ በአዲስ አበባ በተካሄደው 38ኛው የመሪዎች ጉባኤ ላይ ይህንን የመጀመሪያ የሆነ ስምምነት ማጽደቋ ተነግሯል። ስምምነቱ በአህጉር አፍሪካ በሁሉም ሀገራት ጾታዊ ጥቃትን ለመከላከልና ለመቆጣጠር ሲከሰትም በተገቢ መንገድ ምላሽ ለመስጠት የሚያስችል አስገዳጅ የህግ ማዕቀፍ መፍጠርን ዓላማ ያደረገ ነው። የስምምነት መፈረሙ በበጎ ጅምርነት የሚታይ ቢሆንም ወደ ተግባር የሚገባው እያንዳንዱ ሀገር በየምክር ቤቱ ህግ አድርጎ ሲያጸድቀው ነውና ስምምነቱ ጥቃቶቹን ለማስቆም መንግስታዊና ህዝባዊ የተግባር ቁርጠኝነት አለን ወይ የሚለው ላይ የተመሰረተም ነው።